ሰላም ጤና ይስጥልን የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን፣ ይህ የእኛ ዘመን የተሰኘው ፕሮግራማችን ነው። በእኛ ዘመን እንግዲህ የተለያዩ ወጣቶችን እየጋበዝን ለቀጣዩ ትውልድ ተምሳሌት ናቸው፣ ያስተምራሉ ብለን የምናስባቸው ወጣቶች እንግዲህ የተለያዩ ተሰጥኦ ያላቸውን ወጣቶች በመጋበዝ እንግዲህ ወጣቶችን የምናስተምርበት ፕሮግራም ነው። ዛሬም አንድ ወጣት ይዤላችሁ መጥቻለሁኝ። ይህ ወጣት እንግዲህ በብዙዎቻችን ዘንድ ማለት ይቻላል እጅግ የሚታወቅ ብዙ አይነት ተሰጥኦ ያለው ሰው ነው። ከእሱ ጋር የምናደርገውን ቆይታ እስከ መጨረሻው ድረስ እንድትከታተሉ በአክብሮት እጠይቃለሁ። ሌላ በመጀመሪያ እንኳን በደህና ወደ ስቱዲያችን መጣ። እኔም በጣም ነው የማመሰግነው። እንግዲህ ዛሬ እንግዲህ አትጠየቅም፣ ትጠየቃለህ። ዛሬ ተጠያቂ ደስ ይላል። እንግዲህ ተመልካቾች እንግዲህ ማያውቅ አለ ብዬ አላስብም፣ ግን እንዲሁ ለማስታወቂያ ያክል ኤልያስ ወንድሙ ይባላል። ጋዜጠኛ አንጋፋ። ኤላ እንዴት ነህ? በህይወት አገልግሎት ሁሉ መልካም? እግዚአብሔር ይመስገን። ቆንጆ ነው። ዛሬ እንግዲህ ትንሽ ለየት የሚለው እኔ ጠያቂ አንተ ተጠያቂ ነው የምትሆነው። ገርሞኝ እኮ ነው። አሁን እንዴት ነው የምመልሰው? ብዙ ጊዜ ስጠይቅ ስለነበር መጠየቅ ደግሞ አናውቀውም ጋዜጠኞች። ዛሬ እስቲ እንግዲህ ይለይልናል። መልካም፣ ብዙም አላፋጥጥህም። እንግዲህ እኔ ሳውቅህ የቸርች ሽማግሌ ነህ። በቸርች ውስጥ በሽማግሌነት ታገለግላለህ። አሁን ደግሞ ሳይክ ተመልካቾችም ሳዩ ወጣት ነህ፣ ደግሞ አላገባህም። እንዴት ነው በውስጥ ውስጥ የ80 ዓመት ሽማግሌ ያሉ ወይስ እንዴት ነው ሚስጥሩ? አዎ ቸርች እኔ ረቢ ሙሉ ወንጌል የምትባል ቤተ ክርስቲያን ውስጥ ነው ከልጅነቴ ጀምሮ ያደግኩት ማለት ነው። ከሰንዴ ስኩል ጀምሮ ሰንዴ ስኩል በመማር እዛው ደግሞ ቤተ ክርስቲያን ውስጥ ትንሽ ከፍ ስንል ደግሞ በማስተማር ኳይር ውስጥ በመግባት ሲቀጥልም ስነ ጽሁፍ ውስጥም በማገልገል ከልጅነቴ ጀምሮ እኔና ጓደኞቼ አንድ ላይ በቸርች የአገልግሎት ስርዓት ውስጥ ነው ያደግነው እና ቸርች ውስጥ ያላገለገልኩት አገልግሎት አለ ብዬ አላስብም። ሁሉም ላይ አገልግያለሁ እግዚአብሔር በረዳኝ አቅምና ያው ትንሽ ደግሞ ከፍ ስትይ ቤተ ክርስቲያን እድሎችን ትሰጥሻለች፣ ታመቻቸትልሻለች እና እኛ ጋር በተለይ ለወጣት በጣም ይመቻል ያለውባት አጥቢያ ማለት ነው እና እንግዲህ ሽምግልና ከተመረጡት ሰዎች መካከል አንዱ ሆንኩኝ ማለት ነው። በእርግጥ አላገባውም። ብዙ ሰውም እንዴት ሳያገባ ያ ልጅ ያገለግላል የሚል ጥያቄ ይፈጠራልና መጽሐፍ ቅዱስ ላይም ያው አንደኛ ጢሞቴዎስ ምዕራፍ 3 ላይ አንዱ ማንም ኤጲስቆጶስ ይፈልግ መልካምን ስራ ይመኛል ይልና ክራይቴሪያውን ይዘረዝራል ወታች እና አንደኛው የአንዲት ሚስት ባል የሆነ ይላል። እሱ ጋር ስትመጪ እኔን አታገኝም። ግን እኛ ቤተ ክርስቲያን በፊትም ጀምሮ ቸርች ውስጥ የሚያገለግሉ አገልጋዮች እድል ይሰጣል። ከኔ በፊትም የነበሩ አንዳንድ ወጣቶች ሽማግሌ ሆነው አገልግለዋል። እኔም ጋር ተራው ደረሰ። በጊዜው እኔ አልፈለኩም ነበር እውነት ለመናገር። በጣም ቤተ ክርስቲያን መምራት ሽማግሌ የሚባለው ከባድ ሲጀመር እኛ ውስጥ ራሱ ወጣቱም ዘንድ ምዕመኑም ዘንድ ያለው ምልከታ ሽማግሌ ሲባል በጣም ትልቅ ሰው ያገባ በጣም አባት የሆነ ሰው ነው። ብዙዎቻችን እንደዛ ነው አይደለ የምናየው? እንደዛ የሚባለው ያው የሆነ ነገር ሱፍ ለብሰሽ የሆነ አለ አይደል እንደነሱ እንደ ትላልቆ የሚያደርጉት አይነት ነገር ማድረግ ይመስላል። ግን እኛ ጋር ምንም እንግዲህ ከበፊቱም ጀምሮ ታጥቁሽ በዛ መንገድ ስለመጣ በጊዜው ፈቃደኛ አልነበርኩም። ስጸልይበት ግን እግዚአብሔር ካመጣው ይህንን ነገር ህዝቡም ከመረጠኝ እኔ ማንኛል እና በዛ መሰረት እንግዲህ ላለፉት 4 ዓመታት በመሪነት ጌታ ረዳኝና አገለገልኩኝ ማለት ነው። በጣም የሚገርም ነው። ግን ወጣት ሆነ እንደው የቸርች ሽማግሌ መሆን ምን ቻሌንጅ አለው? በጣም ከባድ በጣም ከባድ ነው። ምንድን ነው እንግዲህ ከኔ ጋር አብረው ያገለገሉ ሰዎች በጣም እግዚአብሔር የረዳቸው ላለፉት እንግዲህ ቤተ ክርስቲያናችን ከተመሰረተች አሁን ኦልሞስት 27-26 ዓመት ይሆናታል እና 26 ዓመት ያገለገሉ ትላልቅ ሰዎች ናቸው። በጣም ልምድ አላቸው እና ከነሱ ጋር ማገልገል ቀላል አይደለም። ቋንቋው ራሱ እያንዳንዱን ነገር ቁጭ ብለሽ
እያየሽ ነው አንቺም እንደነሱ የምታገለጊውና ደግሞ ወጣቱ ጋር ስትመጪ ደግሞ እንግዲህ እኩዮች ጓደኞች ጋር ተልብሽ ነፃነት በፊት እንደምታደርጊው ምንም ነገር እንትን አትይ። የእሱ እኮ መሪ ነው ይባላል እና ሽማግሌ ስለሚባል ከባድ ነበር። ግን እግዚአብሔር ይመስገን ጸጋው በዝቶ በጥሩ መንገድ ተጠናቀቀ። አሜን፣ እግዚአብሔር ይመስገን። እንግዲህ መታደል ነው አይደለ? በወጣትነት ጊዜህን ለእግዚአብሔር ሰጥቶ በእግዚአብሔር ቤት ውስጥ ማገልገል በጣም ትልቅ ተምሳሌትነት ያለው ነገር ነው እና እንግዲህ ኤላ እኔ እስከማውቅህም ድረስ በጣም የብዙ ታለንት ወይም ደግሞ ብዙ አይነት ተሰጥኦ ያለ ሰው ነህ እና የመጀመሪያ እንግዲህ ስዕል ትስላለህ። በጣም የሚገራርሙ ስዕሎችን ትስላለህ፣ ግጥሞችንም ትሞክራለህ። በዛ ላይ ደግሞ በቤተ ክርስቲያን ውስጥም ደግሞ እንግዲህ የማገልገል የማስተማር ነገሮችም አሉና ይሄን ሁሉ እንዴት ነው በአንድ ላይ ያቻቻልከው? ጋዜጠኝነትም አለ። ጋዜጠኝነቱም አዎ። እንግዲህ ከልጅነቴ ጀምሮ አርት የሆነ ነገር ላይ በጣም እሳባለሁ፣ ደስ ይለኛል። አርቲስቲክ የሆኑ ነገሮችን ስራዎች መሞከር በጣም እወዳለሁ እና ስዕል በልጅነቴ ነው የጀመርኩት። አዎ፣ ለተመልካቾች እንደውም እናሳያቸዋለን እንግዲህ የሰራሃቸውን ስራዎች ስክሪን ላይ እናስቀምጥላቸዋለን። እሺ። ናው እና እነዚህ እንግዲህ ስዕሎች ያው በአንድ ቀን የተሳሉ አይደሉም፣ በተለያየ ቀን የተሳሉት። ግን ከዛ በፊት በልጅነት እንዲሁ የሆነ ነገር መሞከር ነው፣ ሰው ሲስል መሳል፣ እንደዚህ አይነት ዝንባሌ ነበር። አንድ ክፍል አስታውሳለሁ፣ አስተማሪያችን ስዕል የሚችል ሰው አለ እዚህ ክላስ ውስጥ ሲሉ ኤልያስ አሉ የሚያውቁኝ አጠገቤ ያሉ ልጆች። ከዛ በኋላ እንግዲህ አስተማሪያችን ያስተምራቸው ነገሮች በስዕል መግለጽ ስለሚፈልግ ሳል እባላለሁ፣ ወጥቼ ስላለውን ያ ሞራል በቃ ሳሊ ነኝ ብዬ እንዳስብ አደረገኝን። ትምህርት ቤት ውስጥ በጣም እስል ነበረ። ከዛ በኋላ ካምፓስም ገባው። ካምፓስም ስዕሌን አላቋረጥኩም። እነዚህ ነገሮች ነበሩ። ወይ ሳሊ ወይ ሰባኪ ወይም ጋዜጠኛ ነው መሆን የምፈልገው ብዬ በልጅነቴ በጣም ዊሽ አደረግ ነበር እና እግዚአብሔር ይመስገን ጋዜጠኛ ሆንኩ። በሱም ነው አደለ ግራጁዌት ያደረግከው? ከኢላ ዩኒቨርሲቲ በጆርናሊዝም ኤንድ ኮሚኒኬሽን በዛ ነው ግራጁዌት ያደረግኩትና ከዛ በኋላ ያው ስዕሉም እየሳልሽ ጋዜጠኝነቱም ማነ ቸርችም ደግሞ ኢንጌጅ ስለነበርኩ ከልጅነቴ ጀምሮ አገልግሎት ሲሰጠኝ የእግዚአብሔርን ቃል ማስተማር ነገር አለና እግዚአብሔር ይመስገን በሂደት ቀስ እያሉ እየተገለጡ ጸጋዎች ናቸው። ይህ በጣም ደስ የሚል ነው። እንግዲህ እስቲ በመሀል ደግሞ እንዴት ነው እጮኝነቱ ላይ የማጉት እስቲ እንዲህ ቁም ነገሩ እንትን ላይ እንምጣ እስቲ። እንግዲህ ያው ብዙ ሰው አሁን ከተለይ አሁን 2018 ያገኘኝ ሰው ሁሉ አታገባም፣ ሰው ሁሉ ግባ ይለኝ አሁን በተለይ በዚህ ሰዓትና እኔም ያው ለማግባት እያሰብኩኝ እግዚአብሔር ይመስገን ቶኛ ለጊዜው አሁን ላይ አልያዝኩኝም። እውነት ለመናገር ነበረ ጓደኛ ነበረ ለብል ይዋሻልን የአንግል ገጨብኝ የሚባል አንተሳካ ትክክለኛው የራስሽ የሆነ ሰው እግዚአብሔር ሲሰጥሽ ያኔ ታገቢያለሽ። እስከዛ ድረስ ግን ሰዎች ህይወታችን ላይ ይመጣሉ፣ እኛም ሰዎች ጋር እንሄዳለን። ያው ትክክለኛ የእግዚአብሔር ሐሳብና ፍቃድ ያለበት ሪሌሽንሺፕ ሲሆን ወደ ትዳር ውሳኔ ውስጥ ትመጪና እንደዛ ነው። ሰው ግን አግባ እያለ አንዳንዴ ያስገድድሽና ያልሆነ መንገድ ላይ ሆነሽ ያልሆነ ሰውን ላይ እንድታገቢ እንደዚህ አይነት ጫናዎች ያሳድራል። ግን ያ እግዚአብሔር ይመስገን ገና ወጣቶች ነን። ትዳር የሚበረታታ ነው፣ የእግዚአብሔርም ሐሳብና ፍቃድ። መልካም እንግዲህ ያነሳቸው ሀሳቦች በጣም ትክክለኛና በጣም አስፈላጊ ነው። እንግዲህ ወጣትነታችንን ስናይ የሆነ ቀን ላይ የሆነ ሽምግልና እድሜያችን ላይ ስንደርስ የምናፍርበት እግዚአብሔርን ያላከበረ እግዚአብሔር የሌለበት ሆኖ እንዲሁ እንደዋዛ አልፎ ደግሞ የሆነ ቀን እንዳይቆጨን ወጣቶችን በዚህ አጋጣሚ ወጣትነታችሁ ላይ አላማችሁ ላይ ለምንድን ነው የመጣሁት፣ ምንድን ነው እየሰራ ያለሁት የሚለውን ደግሞ መመልከት እንደሚያስፈልግ እንግዲህ ይህንን ሀሳብ አንስተህልናል። እስቲ በጋዜጠኝነት አማካኝነት እንግዲህ ትውልድ ላይ እንዴት ተጽዕኖ ማሳደር እችላለሁ ብለህ ታስባለህ? ይሄ በጣም እንግዲህ መወደው ጥያቄ ያ ሙያችንም አንቺም እኔም
ሌሎችም ወዳጆቻችን እዚህ ሙያ ላይ ተሰማርተናል። እኔ በዚህ አጋጣሚ መናገር የምፈልገው አንድ ነገር አለ። እኔ ከካምፓስ ተመርቄ ስመጣ ነገሮች ቀላል አልነበሩም። በተለይ ሚዲያ ውስጥ ለመግባት ማለት ነው። በጣም ፍላጎት አለኝ። የመጽሐፍም ግጥምም ስነ ጽሁፍም ታለንቱም አለ። ግን ደግሞ ኦፖርቹኒቲ የሚባለው ነገር በጣም እፈልግ ነበር እና በአጋጣሚ አንድ ቀን እኛ ቤተ ክርስቲያን ውስጥ የዓመታዊ ወጣቶች ፕሮግራም ላይ ፓስተር ፍጹም ይባላል። የጋዮስ ሚኒስትሪ ባለ ራዕይ ነው። ወጣቶች ላይ የሚሰራ መንፈሳዊ ተቋም ነው እና እኛ ቸርች ሲሰብክ እኔ ደግሞ ገጣሚ ነበርኩ የዛን ቀን እና አየኝ፣ ስልኬን ወሰደ፣ ጠራኝ። ከዛ በኋላ ፕሮግራሞች ሲኖሩ ግጥም እንዳቀርብ እንቆቅልሽም አቀርብ ነበር። የተለያየ ስነ ይዘት ያላቸውን ነገር አቀርብ ነበርና እድል ሰጠኝ ማለት ነው። እድል ሰጠኝ። በዛ እድል እግዚአብሔር በረዳኝ አቅም ልጠቀም ሞከርኩኝ ማለት ነው እና ሚዲያ ቀላል አይደለም። እግዚአብሔር ትልቅ ለእኛ ለሰው ልጆች የሰጠን ልበል ሰዎች ሳይሆን እግዚአብሔር ነው ክሬት ያደረገው ብዬ ነው ማስበው። በሰዎች አእምሮ ውስጥ ክሬት ያደረገው እና ጌታ ኢየሱስ ክርስቶስ በነበረበት ጊዜ ሰፊውን ሕዝብ እንግዲህ ማይክራፎን አልነበረም፣ ስፒከር አልነበረም። ተራራ ላይ ነበረ ወጥቶ የሚያስተምራቸው። ደብረ ዘይት ተራራ ላይ ያስተምራቸዋል። የጴጥሮስ ታንኳ ላይ ሆኖ ያስተምራቸው። እንግዲህ ሚዲያ ናቸው ብዬ ነው ማስበው። የሚዲያ መገልገያ ነበሩ እነዚህ። ሰው ታንኳው ጋር ተሰብስበው ቁጭ ብሎ የእግዚአብሔርን ቃል ይሰማ ነበር። ተራራም ላይ ወጥተው ይሰሙ ነበር እና ጌታ ኢየሱስ ያንን አሁን የዘመኑ ያለውን የሚዲያ ፕላትፎርም ቢያገኝ ምን ያህል ይጠቀምበታል ብዬ ሳስብ ሁሉንም አሟጦ ይጠቀምበታል የሚል እምነት ነው ያለው እና እዚህ ሆነሽ ስትናገሪ አሜሪካ ያለው ሰው ይሰማል። የምድር ጫፍ ያለው ሰው በሚዲያ በኩል ይደርሰዋል። ተጽዕኖ በጣም ቀላል አይደለም፣ በጣም ማለት ነው እና ምን ያህል ግን እየሰራንበት እየተጠቀምንበት ነው ብለን ካሰብን እሱ ጥያቄ ውስጥ ይገባል። እኛ ክርስቲያኖች ጋር ገና የሚዲያ ኮንሰፕት ገብቶናል ብዬ አላስብ። እኔ እንግዲህ ካለፉት 6 ዓመታት በኢቫንጀሊካል ቴሌቪዥን በመጀመሪያው እንዲሁም በዚሁም በካውንስሉ በሌሎች ሚዲያዎች ላይ ሰርቻለሁ እና ገና አንደርስታንዲንጉ ትንሽ ይቀራል ብዬ ነው ማስበው። ግን ከሰራን በደንብ አድርገን ወንጌልን የእግዚአብሔርን ሐሳብ ለወጣቱም ለትውልዱ በደንብ አድርገን ማስተላለፍ እንችላለን። ምክንያቱም አሁን ወጣቱ ስልኩ ላይ ነው ያለው፣ ቲክቶክ ላይ ነው ያለው። ፕላትፎርሙ በጣም የተመቻቸ አቬሌብል ነው። ቴሌቪዥን ሁሉም ሰው ቤት ውስጥ ቁጭ ብሎ ማታ ጠብቆ የሚያይበት ዘመን አልፏል። አሁን ስልክ ስላለ በደንብ በሚዲያ ብንሰራ የእግዚአብሔርን ሐሳብ ስኬታማ እንሆናለን እና ገና አልተጠቀምንበትም ብዬ ማስበው። ተጽዕኖ በቃላት የሚገለጽ አይደለም። ሁላችንም ኦቢሲ ስለምናቅ የሆነ ነገር እኮ ሲባል ቀጥታ ስልካችንን ነው መንቀ አሁን ሰው ይግባባል። እዚህ ያለ ሰው አሜሪካ ካለ ሰው ጋር መረጃ እኩል ስለሚደርሰው ምንም እንትን አይደለም። የሆነ ቦታ የተፈጸመውን ነገር እዚህ በቅርብ ትሰሚያለሽ። ግን ለምን ዓላማ ነው የምናውለው የሚለውን ነገር እሱ ላይ መጠንቀቅና ማሰብ ይጠበቅብናል ብዬ አስባለሁ። መልካም እንግዲህ ሌላኛው ዓላማህን እንድታሳካ አቅጣጫ የሆነ ሰው አለ ወይ? እንደው ማንን እንደ ምሳሌነት ታነሳለህ? ይህ ሰው በቃ አሁን ላለሁበት በህይወት እንግዲህ ቅድም እንዳልከው እንግዲህ በቸርች ውስጥ ታገለግላለህ። የፈለግከውን ትምህርት ተምረ ነው እዚህ የደረስከውና አሁን ላለሁበት ደረጃ የሆነ ሰው አቅጣጫ ሰጥቶኛል ወይም ደግሞ መርቶኛል ብለህ የምታነሳው ሰው አለ? በጣም ብዙ ሰዎች ናቸው። አንድ ሰው ታዛነስ በጣም ብዙ ናቸው። እውነት ለመንገር እኔ በባህሬ እግዚአብሔር እንግዲህ ከሰጠኝ አንዱ ስጦታ ወይም አንዱ ጸጋ ብዬ የማስበው ከሰዎች ጋር ቶሎ የመግባባት ቶሎ ወዳጅ መሆን አይነት ነገር ራሴ ላይ አያለሁ። ከልጅነት ጀምሮ ማለት ነው። በሄድኩበት ቦታ ሁሉ ቶሎ እግባባለሁ። ኮሚኒኬሽን ላይ አላስቸግርም። ጥሩ ነገር እግዚአብሔር ሰጥቶኛል። የመጀመሪያው እግዚአብሔርን ነው ማመሰግነው። እግዚአብሔር መፈለግን ማድረግን በእናንተ የሚሰራ እርሱ ነው ይላል የእግዚአብሔር ቃል። ስለዚህ እግዚአብሔር የሆነ ነገር ውስጥ ካስቀመጠ ቀላል ይሆናል፣ ትግል አይሆንብሽ ከእግዚአብሔር ስለሆነ ማለት ነው። ሁለተኛው እንግዲህ በስዕል ጥሩ እንድበረታታ ያደረጉኝ የመጀመሪያው እንግዲህ
መምህር መሬሳ የሚባሉ ሰው ነበሩ ያኔና አይተው አንተ ነገ ሎሬት አፈወርቅ ተክሌ ትሆናለህ እንደዚህ ትላልቅ ሰዓሊዎችን እየጠሩ እንደሳቸው ጎበዝ መሆን ትችላለህ ብለው የሚያበረታቱኝ ገና አንደኛ ክፍል እያለሁ ማለት ነው። ደግሞ ወደ ሚዲያው ደግሞ እንድመጣ እግዚአብሔር በጣም የተጠቀመበት ሰው ብዬ የማስበው ቅድምም እንደጠቀስኩልሽ ፓስተር ፍፄ ደግሞ ቤቶች ድራማ ላይ ትሰራ የነበረችው ማክዳይ እነዚህ እግዚአብሔር በጣም ይባርካቸው እላለሁ። እንግዲህ በዚህ አጋጣሚ ፕሮግራም እየተከታተሉ ከሆኑ በእኔ ህይወት ውስጥ ትልቅ ቫልዩ አላቸው። እድል የተሰጠው እድል ይሰጥ እና እግዚአብሔር እነዚህን ወገኖች ይባርካቸው። ከዛ በኋላም እነ መሳይ አሁን የጀሚም ቴሌቪዥን ዳይሬክተር የሆነው እነ ነጻነት ዋቁማ እነዚህ ሰዎች በህይወቴ ላይ ትልቅ በጎ አሻራ አለባቸውና በጣም ብዙ ናቸው። እናቴም ደግሞ በጣም ትጸልይልኛለች፣ ታበረታታኛለች። ብዙ ነገር ልጅ እያለሁ አንዳንድ ቻሌንጅ ነገር ሲያጋጥመኝ አንተ ነገ ትልቅ ሰው ትሆናለህ፣ እግዚአብሔር ይረዳሃል፣ በአደባባይ እንትን ትላለህ ትለኝ ነበር። ስደባደብ ከልጆች ጋር ስጣላ ራሱ ተው ፊትህ እንዳይበላሽ፣ ነገ አንተ ትውልድ የሚያይ ነህ፣ እግዚአብሔር ለብዙዎች በረከት የሚያደርግ ሰው ነህ፣ እንዲህ ነገር ውስጥ አትግባ ብላ እናቴ ያደረገችልኝን የእግዚአብሔር ቸርነት አረሰው እና የቤተ ክርስቲያን መሪዎቼንም ገና ምንም ሳላቅ መሪ ቸርች እድል ሰጡኝ። የቤተ ክርስቲያን መሪዎቼን እግዚአብሔር አብስቶ ይባርካቸው ቸርች ውስጥ እንዳገለግል በር ስለተከፈተልኝ በጣም አመሰግናለሁና ብዙ ናቸው። መልካም እንግዲህ አሁን ስለ ሰዎች ብናነሳ እንግዲህ እንዳልከው ነው። በጣም በዙሪያችን ከቤተሰቦቻችን ጀምሮ አጠገባችን ካለ ወዳጅ ዘመዶች አንስቶ እንግዲህ ብዙ ማለት ይቻላል፣ ግን ሰዓትም ስለማይበቃን ነው። ስዕሉን ከማስቀጠል ሌላው ከጋዜጠኝነቱ በተጨማሪ የማስቀጠል ሀሳብ አለ ወይ? እሱ ላይ በስፋት የመስራት አይነት ነገር አለ? ምን አንድ ጊዜ ማይልስ ሞሮ የሚባል ሰው አለ። ይህ ሰው በጣም ብዙ መንፈሳዊ መጽሐፍትን የጻፈ ሰው ነው። በህይወት የለምና ያው የእሱን አገልግሎትና ህይወት የሚቀበሉም ሰዎች አሉ፣ ማይቀበሉም ሰዎች አሉ። የእሱ አሁን እንትን ውስጥ ዲቤት ውስጥ አካባቢ ግን አንድ መጽሐፉ ላይ ምን ይላል? በዓለማችን ትልቁ ማዕድ ያለው የመቃብር ስፍራ ነው ይላል። የመቃብር ስፍራ ነው እንዴት ሲባል ታለንታቸውን፣ ተሰጧቸውን፣ እግዚአብሔር የሰጣቸውን ነገር ሳይጠቀሙ ያለፉ ሰዎች ያሉበት እዛ ነው ይላል እና ለእግዚአብሔር ለሰጠን ነገር ምን ያህል ዋጋ እንዳለው ለመግለጽ የተጠቀመበት ምሳሌ ነው። እኛ ሀገር ውስጥ የተለመደው ሰዓሊ፣ ገጣሚ፣ ጋዜጠኛ፣ ፓስተር እንዲህ ነገር እኛ ሀገር አልተለመደ። በአንዱ እሰሽ ካልወጣሽ ወይ ተጽዕኖ ካልፈጠርሽ ሰው አባሮ መያዝ ነው የሚሆንበት። በጋዜጠኝነቱ ሲፈልግሽ እዛ ከሄድሽበት በጣም የመቸገር ነገር አለ። ውጭ ሀገር ደግሞ እንግዲህ የተማሩት በጣም የሰለጠኑት የምንላቸው ደግሞ እነሱ ለታለንት ያላቸው ቦታ በጣም የተለየ ገና ከልጅነት ጀምሮ አንድ ክላስ ውስጥ አስገብተውሽ የተለያዩ ነገሮች አቅርበውልሽ ሙዚቃ ጋር አካባቢ ኪቦርድ ከነካሽ ይሄ ወይ ሙዚቃ ሰው ነው፣ ስዕል ጋር ኬሽ እያንዳንዱን ነገር አይተውሽ በዛ መሰረት እንድታድጊ ኦፖርቹኒቲ ያመቻቹሻል፣ ይረዱሻል፣ ያግዙሻል። እኛ ሀገር እንደዛ ነገር የለም። ያው በራስሽ ጥረትና የእግዚአብሔር ምሪት ሲኖር ነው ራስሽ የምታገኙና ስዕል በጣም ጊዜ ይፈልጋል። እንዳየሁት እኔ በትንሹ ተሞክሮ በጣም ጊዜ ይፈልጋል፣ መሰጠት ይፈልጋል። አንድ ራሱን የቻለ ፉል ታይም የሚፈልግ ስራ ነው ብዬ ነው የማስበው። ጋዜጠኝነቱም አንቺ እንደምታውቂ ስራችን ምን ያህል ከባድ እንደሆነ ታውቂያለሽ። መረጃዎችን ሰብስበን እሱን አደራጅተን ድጋሚ ደግሞ ለህዝቡ ማቅረብ በጣም ብዙ ፕሮሰስ አለው፣ ቀላል አይደለም። እስቲ አሁን በዚህ በጋዜጠኝነቱና ደግሞ የእግዚአብሔርም ቃል የማገልገሉም ነገር ቤተ ክርስቲያን ውስጥ ስላለ በሁለቱ ነው ትኩረት የማደርገው። ስዕል ግን ወደፊት እግዚአብሔር ነገሮችን ሲያመቻችልኝ ጊዜ ሲሰጠኝ ቁጭ ብዬ ስላለው ብዬ አስባለሁና ያው ሌላ ጸጋሹ እንግዲህ ሌላ ሰዓታችን እየተገባደደ ስለሆነ ወደ መጨረሻ ነው የምመጣው። በሚዲያው ላይ
ክርስቲያን በመሆነ ወይም ደግሞ የክርስቲያን ሚዲያ ጋዜጠኛ በመሆነ ምን አይነት ተግዳሮት ገጥመዋል? ከባድ የሚዲያ ክርስቲያን የሚዲያ ባለሙያ መሆን አንድ ራሱን የቻለ የእግዚአብሔር መንግስት የማስፋት ስራ ውስጥ ስላለሽ ውጊያው ስጋዊ ብቻ ሳይሆን መንፈሳዊ ነው። የምትሰሪው መንፈሳዊ ስራ እና በአደባባይ በቴሌቪዥን በተለያዩ ፕላትፎርሞች የምትለቅ መንፈሳዊ ይዘት ያላቸው የእግዚአብሔር ሀሳቦች ሰይጣን ዝም ይላል የሚል እምነት የለኝ። በጣም ተግዳሮት ያለበት ውጊያ ያለበት ብዙ ሰልፍ ያለበት ስራ አገልግሎት ቢኖር የሚዲያ አገልግሎት። ሰዎች ብዙ ጊዜ የሚያውቁን ቴሌቪዥን ላይ ቁጭ ብለን ስናወራ ስክሪን ላይ ያለው ነገር ነው። ከዛ በፊት ግን የምንመጣበት ፕሮሰስ አለ፣ ስራው በራሱ ማለት ነው። ሁለተኛ የእግዚአብሔር ሀሳብ ሰዎች ጋር እንዳይደርስ ሰይጣን በጣም ይሰራል እና በጣም ኃይለኛ የሆነ ውጊያ አለው እንደተረዳሁት ማለት ነው። ምክንያቱም አንቺ እዚህ በሚዲያ ወንጌል ስትናገር የሆነ ሰው ይፈታል፣ የሆነ ሰው ይድናል፣ የሆነ ሰው ከጨለማ አገዛዝ ወደ እግዚአብሔር መንግስት ይመጣል። ነገርየው መንፈሳዊ ነው። ስለዚህ አንደኛው ትልቁ ተግዳሮት ሰይጣን ነው ብዬ ነው የማስበው። ውጊያ አለው፣ ሰልፍ አለው። የእግዚአብሔር ስራ በጣም ስለሚሰራበት ብዙ ሰዎች ደግሞ ስለሚባረኩበት ስለሚታነጹበት። ሁለተኛ እንግዲህ ስለ ሚዲያ በቂ እውቀትና ግንዛቤ ያለመኖር ችግር ነው ብዬ ነው የማስበው እና ዝም ብሎ የሚሰራ ስራ ስላልሆነ ፋይናንስ በጣም ይፈልጋል። ነገሮች ግብአቶች አቬሌብል አይደሉም። ሰው ለሌላ ነገር ገንዘብ ያወጣል። ለሚዲያ ሲባል ግን በነፃ ነው የሚለው። ግን የአየር ሰዓት እንግዲህ በጣም ውድ ነው የሚከፈለው ለሳተላይት እንደሚታወቀው ለባለሙያ። ጊዜውን ደግሞ ያማከለ የካሜራ የሚዲያ መሳሪያዎች በጣም ያስፈልጋሉ። ዋጋቸው እንደምታውቂው ውድ ነው። ከምንም በላይ ደግሞ የሰው ኃይል እዚህ ሚዲያ ላይ የተሰማራ ሰው እንዳልኩሽ እግዚአብሔርን ሀሳብ ነው የሚያገለግለው። ብዙ ነገር አቬሌብል አይደለም። እነዚህ ነገሮች ተግዳሮቶች ናቸው ብዬ ነው የማስበው። አሁን ሴኩላሩ ላይ ለኤቭሪቲንግ የተዘጋጀ ነገር አለ ካየሽ ማለት ነው። እዚሁ መንፈሳዊ ሚዲያ ግን ስትመጪ በዛ ልክ የተዘጋጀ ነገር አለ ብዬ አላስብም ካየሁት አንጻር ማለት ነው። ቅዱሳን በዚህ አጋጣሚ ለመንፈሳዊ ሚዲያ ባለሙያዎች ለሚዲያዎች ጸሎት እንዲያደርጉና እግዚአብሔር በረዳቸው አቅም ሁሉ ሰፖርት እንዲያደርጉ መልእክቴን አስተላልፋለሁ። እኔ አሁን እግዚአብሔር ረድቶኝ አሁን ላይ ጸጋ ሾው የሚባል መንፈሳዊ ዩቲዩብ ላይ ማስተላልፈው ፕሮግራም አለ። ጸጋው በህይወታቸው በአገልግሎታቸው በዘመናቸው የተጠቀመባቸውን አገልጋዮች ለእግዚአብሔር ሕዝብ በረከት እንዲሆኑ በዛ ፕሮግራም አስተላልፋለሁ እና ቀላል አይደለም። አየር ሰዓት ላይ ውሎ ሰዎች ጋር እንዲደርስ ብዙ ውጊያ ብዙ ተግዳሮት አለውን። የተረዳሽ ሰው ስለ ሚዲያ እውቀት ያለው ሰው ደግሞ ቢኖር ግን ካጠገብሽ ጋር ሆኖ በርቺ፣ እግዚአብሔር ካንቺ ጋር ነው በተለያየ መንገድ ማለት ቢችል የእግዚአብሔር ስራ በሰፊው በነጻነት ያለምንም ስለ ፋይናንሻል ስለ ሌላ ነገር ሳትሳቀቂ በነጻነት ትሰሪያለሽና እነዚህ የመሳሰሉት ተግዳሮቶች አሉ። ግን ጌታ ይረዳናል። አሁን በጸጋው እየቀጠልን ነው የምንገኘው። ልክ ብለሃል። እንግዲህ አሜን። እንደው ከመጨረሳችን በፊት እንግዲህ ገጣሚ ነህ አይደለ? እስቲ ግጥምና በመጨረሻ ደግሞ እንደው ለክርስቲያን ወጣቶች ይህንን በአጋጣሚ በተለያየ አይነት መንገድ ይህንን እየተከታተሉ ያሉ ወጣቶች በሙሉ ምን አይነት መልእክት አለ? እንግዲህ አሁን ወጣቱ በጣም በተለያየ ሱስ ውስጥ በተለያየ ስርዓት ውስጥ በኃጢአት ልምምድ ውስጥ እንግዲህ ትውልዳችንን እናውቀዋለን አይደለም? በዚህ አይነት መንገድ ውስጥ እያለፉ ያሉ ወጣቶችን ምን ትላቸዋለህ? እና በመጨረሻ ደግሞ ግጥም ከራስ ሊሆን ይችላል ከምትወደው ግጥም ካለ ብትልልን ደስ ይለኛል። ርዕስ የእግዚአብሔር ቦምብ ይላል። ፈርዖን እግዚአብሔርን አላውቀውም አለ፣ በትዕቢት ማዕበል ነፍሱ ተታለለ። ሕዝቡን እንደማይለቅ ልቡን አደንድኖ ጦሩን አዘመተ ጉልበቱን ተማምኖ። አዶናይም እጁን ዘርግቶ 10 ጊዜ እንተዋወክ አለው ሊያወጣው ካባዜ። ተባዩ አንበጣው ኩኩባና ዝንቡ በረዶና እሳት ጓጉንቸር ዘነቡ። ጨለማውም ትቢያ ግብፅን አወዳድመው በልዑል ላውንቸር እንጣት ሳይቀር
በነው ከእርሱ ጋር የሚጣላ እንደዚህ ይደቃል። ኤልሻዳይ ጦረኛው ለሕዝቡ ይዋጋል። የእግዚአብሔር ቦምብ። በጣም የሚገርም ነው። ደስ የሚል ራስን አይደል የጻፈው። አሁን እግዚአብሔርን አላውቀውም አለ መጀመሪያ ላይ አታውቀኝም ብሎ 10 ትላልቅ መቅሰፈቶችን ተከበት ያው ቦምብ ያልነው እንግዲህ ቀለል ያሉትን ነገር ነው። እግዚአብሔር እዚህ ጋር በጣም ትናንሽ በሆኑ ነገሮች በዝንብ ሲዋጋው ታያለሽ እና የእግዚአብሔር ቦምብ ይህ በጣም ደስ የሚል ሀሳብ ነው። እንግዲህ በመጨረሻ ደግሞ እንዳልነው ለወጣቶች የምታስተላልፈው መልእክት ካለ ማስተላለፍ ትችላለህ። እሺ፣ እድሉ ስለተሰጠኝ በጣም አመሰግናለሁ። ለወጣቶች ማስተላለፍ የምፈልገው መልእክት መጽሐፍ ቅዱሳችን ላይ መዝሙረ ዳዊት ምዕራፍ 27 ላይ ቁጥር 4 ላይ ዳዊትም እግዚአብሔርን አንድ ነገር ለመንኩት እርሷንም እሻለሁ በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔር ደስ የሚያሰኘውን አይ ዘንድ ብሎ የጸለየው ጸሎት አለ። ይህ ጸሎት ከላይ ዳዊት ሳይቀባ በፊት የጸለየው ጸሎት ነው ይላል። ሳይቀባ ማለት በሰዎች ሳይታጀብ የጎልያድን አንገት ሳይቀነጥስ ዳዊት እልፍ ገደለ ሳውል ሺህ ገደለ ተብሎ ሳይዘፈንለት ፍልስጤማውያንን ሳያባር ዝና ሳይመጣ ለሰው ሳይከበብ ዙፋን ላይ ሳይወጣ ግን የአባቱን በጎች በምድረ በዳ እየጠበቀ ዳዊትን ያሳሰበው ያስጨነቀው አንድ ነገር ነው። እርሱም እግዚአብሔር በሰጠው ዘመን ከእግዚአብሔር ጋር ጨምሮ ከእግዚአብሔር ጋር መጨረስ ማለት ነውና መጽሐፍ ቅዱሳችን ሐዋርያት ሥራ ላይ ስለ ዳዊት ይናገራል። ዳዊትን በዘመኑ የእግዚአብሔርን ሐሳብ ፈጽሞ አንቀላፋ ይላልና እግዚአብሔር ጸሎቱን እንደሰማ መጽሐፍ ቅዱሳችን ይነግረናል። እኛ ወጣቶች እግዚአብሔር በሰጠን ዘመን ምን ልንሰራበት ምን ልናደርግበት አስበናል? ዳዊት ያሰበው አንድ ነገር ነው። ከእግዚአብሔር ጋር ጀምሮ ከእግዚአብሔር ጋር መጨረስ። በአንድ ቤተ ክርስቲያን ውስጥ አባል ሆኖ 80 ዓመት 100 ዓመት መኖር ሳይሆን በእግዚአብሔር እጅ ተይዞ ከእግዚአብሔር አብሮነት ጋር ጀምሮ መጨረስ ነውና እኛ ወጣቶች እግዚአብሔር በሰጠን ኦፖርቹኒቲ እግዚአብሔር በሰጠን እድሜ የእግዚአብሔርን ሐሳብና ፍቃድ ፈጽመን እንድናገለግል ከገንዘብም ከእውቅናም ከዝናም የሚበልጠውን የእግዚአብሔርን አብሮነት ሁሌም ቢሆን በሕይወታችን ላይ እንድንለማመድና እንድናስቀድም መልእክቴን አስተላልፋለሁ ማለት ነው። በጣም በጣም እጅግ አድርገን እናመሰግናለን ኤላ። እውነት እንግዲህ በአጭር ጊዜ ውስጥ ነው ኢንተርቪው ላደርግ ፍላጎት እንዳለኝ የነገርኩና በዚህ አጭር ጊዜ ውስጥ እሺ ብለህ ፈቃደኛ ሆነ እዚህ ድረስ መጥተህ ይህንን ጊዜ እንድንጫወትበት ስላደረግከን በጣም እጅግ አድርጌ አመሰግናለሁ። ወጣቶችም እኔም ብዙ ነገር ካንተ ወስጃለሁና በድጋሚ ከልብ እጅግ አድርጌ አመሰግናለሁ። ወደ ተመልካቾቻችን ከወጣት ኤልያስ ወንድሙ ጋር የነበረን ቆይታ ይህንን ይመስል ነበር። ወደ ተመልካቾቻችን ለዛሬ ነበረን የእኛ ዘመን ወጣቶችን የምናቀርብበት ፕሮግራም ዛሬ ከወጣት ኤልያስ ወንድሙ ጋር ያደረግነው ቆይታ ይህንን ይመስላል። ብዙ እንደተማራችሁበት፣ ብዙ ትምህርት እንደቀሰማችሁበት ትልቅ ተስፋ አለኝ። ቀጣይ በሌላ እንግዳ ከሌላ ወጣት ጋር እስከምንገናኝ ድረስ ባላችሁበት መልካም ሳምንት እያልኩኝ ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ